አሸቅቤ እያየሁ የቤትሽን ታዛ ብበለው አልጠግብ ብቀባዋለሁ ዛቁሩ ትንቧለል ትንቡዬ ኧረ ወይኔ ጉዴ ፍቅር አቶ ጫኔ የትና ሳቅ የነበረው ብለው ለህዝቡ አበሰሩ። እኔ ገንዘብና አንበሳ ካልወረደልኝ እሷ ጋር መቀመጥ አልፈልግም ብለው ተናገሩ። ለልጄና ለሚስቴ ያልሆንኩኝ እንዴት ብዬ ነው ለኋላ የመጣ ሰው ሆነው ሲሉ ተደመጡ። አቶ ጫኔ ይመቻችሁ። ብዙ ጊዜ የምሰድባችሁና የምተቻችሁ አሁን ላይ እንግዲህ ድብድርን በብድር ለቅሶን በለቅሶ ብለዋል ጫኔ። እኔ ሚስቴ ስታረግዝ አስለቅሻታለሁ፣ የእውነት ልጅ ሉሌን ስትወልድልኝ አስለቅሻታለሁ ብለዋል። አሁን ደግሞ ሄርሜላንም ማስለቀስ አለብኝ ብለው እንግዲህ አቶ ጫኔ ወድጄና ፈቅጄ ነው ያደረግኩት ከፍቅር ጋራ ሮም ውስጥ ብለው ተናገሩ። ኧረ ተው ጫንዬ፣ ኧረ ተው ጫንዬ፣ ጫን ጫን አትበሉ። ልጅ ተቀፍቅፎ በዚህም በዛም እስከ ቅንጭላታችሁ ትወረሳላችሁ ነበር ያልኩት። የሰበሰብከውን እንኳ አትበለውም ብዬ ነበር። እንግዲህ ከሆነ እሺ ችግር የለውም ማለት ነው። ጎሽ ብለን ትንቧለል ትናንትና አለመታደሌ ምናምን። ምክንያቱም ትንቧለል እንደዛ የምትለው ብዙ ተደውሎላት ብዙ ካርድ እየተጨረሰ ብዙ ልጆች ካርዳቸውን እየጨረሱ በካርድ እየተበሉ የሚደውሉላት ሰዎች አሉና ውሸቷ በፀጉሯ ልክ ነው የትንቧለል። ስለዚህ ፍቅር እንግዲህ በደንብ አርገሽ ቀጥቅጫቸው፣ በያቸው ቀጥቅጫቸው። ሩታም ሄርሜላም እንዳደርሽብኝ። አቤት 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 አቤት! ኧረ ፈጣሪ ሆይ ኧረ ትዕግስቱን ስጠኝ አላህዬ። ተናግሮ አናጋሪን አንተ ያዝልን። ከክፉ ሰው ከመቀኛ ከአሲዶች አንተ ጠብቀን። ከአስመሳይ ሰው በተለይ ከካዲ ሰውና ከሙሰኛ አንተ ጠብቀን። ከዚህ በፊት ወደ እንሶችሽን ይዘሽ እኔም ወደ እንሶችን ይዤ በስንቱን ቻለው ጌታዬ። አንቺን ፋሚሊዎችሽን ይዘሽ እኔም ፋሚሊዎችን ይዤ እሺ ብለን ተስማማን። አሁን ደግሞ ሩቲም እንዳደርሽብኝ ሄርሜላም እንዳደርሽብኝ ይመስላል። ሩቲ ከሌለች እኮ እኔ እኮ አንድ ጊዜ ተናግሬያለሁ። አንተ ሶፍት ንፍጥህንና ልጋግን ያንጠበጠብክበት ሶፍት እኮ እፍ ብትለው አይሄድም። ሀቂቀትን ሩቲ ከሌለች ነው ያልኩህ። እንደ ብሎ እሳቱ ይነዳል። ማን ይቀበልሃል? ወሬ ሲጠፋብህ ማን ቀበል አድርጎ ማን ያስተካከልልሃል? እኔ የምለው ይህ አዲሱ ወር 2018 ጋይስ 2018 11 ነው ምናምን። ኧረ ምንድን ነው ንገሩን። 2018 ነው አይደለ እህቶቼ? ምን አይነት እሳት ይዞብን መጣ? 2019 የራሳችንን ህይወት የራሳችሁን ህይወት የራሳችሁን ድንቅ የሆነ ባለቤት የቤት ባለቤት አድርጓችሁ የልጆች እናት አድርጓችሁ አርፈን እንቀመጥ። እውነቴን ነው የምነግራችሁ በቤታችን። እንዲሁም ደግሞ የሰራነውን ፍሬ በረካ አድርጉልን ውዶችዬ። እንዴት ናችሁ ግሬሶች? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ። ጎጃም ነኝ። ብሊስ 5 ጊዜ ኮፕሊንግ አድርጉልኝ እህቶቼ። 200K 300K ላይክ ይዞ እህቶቼ። የለም ቤቱ ተቀጥቅጧል፣ ተመጣላ። ምን እንዳደረግኩኝ አላውቅም። እንደ ማንኛውም በሚመጣው ቪዲዮ ነው ተገድፍ የምሰራው። ቀጠቀጡት ቤቱን። አላህ ይቀጥቅጣችሁ ኢንሻአላህ። እጃችሁን ባራ ላይ ያርገው። የእውነቴን ነው የምላችሁ። ኩብሊን ከምታረጉልኝ እህቶቼ፣ ጎጅዬ ብላችሁ እኔን ሰው ብላችሁ እህቶቼ፣ አላህ ሰው ያርጋችሁ። እኔንም እናንተንም አላህ ሰው ያድርገን። እንግዲህ ጫኔንም አላህ ያስተካክለው። ሀቂቀትን ይበቃል ብሎ እንደዚህ አይነት ነገር ይሄ የማያዋጣ ስራ። አንድ ወንድ ልጅ ሴት 3 ልጅ ይዞ ምናልባት የሚመጣው ነገር አይታወቅም። በረካም የለም እህቶቼ። አንድ ሰው ሚስቱን እየከዳ ልጁን እየከዳ የውሸት ትርታ እያስተላለፈ አይደለም በረካ የሚያገኙ። ወይ ከጀርባ ሚስቱን አምሮ የሰራው ስራ ነው፣ አሊያም ደግሞ ፊት ለፊት እንደ ሚስትነቱ እንደ ባልነቱ ተከብሮ ተከባብረው ሁላቸውም ሌሎቹ የሚመጡት ሴቶች ርቀታቸውን ጠብቀው ቢሰሩ የእውነት በረካ ይኖረዋል። እዚህ ወደ እንስ ጋር ግብግብ ወደ እንሱም ፋሚሊውም ለሱ መስዋዕትነት ከፈለ እንጂ ጋጠ ወጥ ነገር እንኳን በእርግጥ ሰው ሲናደድ የምንናገረውን አናውቀው። ቢሆንም ደግሞ ቻናሉን ራሳቸው ናቸው ያሳደጉት። መናገርም የመቆጣትም የመምከሩም የወደንስና የፋሚሊ የተመልካች ነው። ይሄ ግን ድድብነት ድንቁርነት ነው። አንዳንድ ሰዎች ሞኝ ስለሆኑ እንደተማረ ሰው እናውራ ይላሉ። እንደዚህ የሚሉት አስመሳይ ሰዎች ናቸው። አስመስለው የማስመሰል ትርታ። በነገራችን ላይ ሄርሜላ የራሷ የሆነ ትዳር አላት፣ የራሷ ልጅ አላት፣ የልጅ ባለቤት ናትኝ፣ ትዳር አላትኝ። ያንን የመሰለ ቤት ተከራይታ ዝንጥ ብላ እየገደፏት እህቶቿ፣ ልጆቿ፣ ተከታዮቿ፣ ፋሚሊዎቿ አይዞሽ እያሏት ነው ያለችው። ይሄ ግልጽና ግልጽ ነው።
አሁን ላይ አስመስሎ መኖርና ውሸትን መናገር ነው። ግን እኔ ሀቁ መናገር ስላለብኝ ነውና ስለዚህ ለኛ ይምሰል ለሌሎቹ ይምሰል። እስከዛሬም የተሰራው ድራማ ነው አውቃለሁ። ጠንቅቄ አውቃለሁ። ድራማ ነው። አላህ ይቅር ይበላል። ድራማ ነው። እስከዛሬም የተሰራው ቁማር ነው። የውሸት ትርታ ነው። ያው እንደ ድራማ ነው እንጂ ድራማ እንደዚህ አይነት ድራማ ወይ የሚያስተምር ይሆናል ወይ ሰዎችን የሚጥል ወይ ሰውን የሚገነባ ድራማ ይሆናል። ይሄ ደግሞ የተሰራው አሻጥሩ ሰውን የሚጥል ሩትዬና አብርሽን ሚያጠላላ በቃ ይሄ ነው የተሰራው። ሰው ይጥላል ወይ ሶሻል ሚዲያውን ትተነዋል፣ እኛ አግኝተናል። ካም በኋላ ተከታይ ንጣ ብለህ ካልሆነ አብርሽ አንተ ተከታይ ላለማጣት ከፈለክ ሩቲ ጋር ብትሰሩ ያለውን ድባብ እሷ ጋር ስትመጣ ያለውን ኬዝ ያለውን ድባብ ያለውን ትዝታ ያለውን ፍንጥዝ ታቀላንት። ይሄ ለአንተ አትነገርም። ሶሻል ሚዲያውን ቆርጥመክ ግን ብስለት ደግሞ ሲበዛ ይጥላል። አንድ ቀን በልጆች ነው አሁን ያላችሁት እናንተ፣ በሩትዬ ልጆች ነው ያለው አንተ። አንዳንዶቹ ሲቆጡ እንደ ነብር ሲያረጋቸው ተው የሚሉ ሰዎች አሉ። ተው በቃ ችግር የለም አንድ ቀን ይስተካከላል ብለው ተስፋ ያደርጉ ሰዎች አሉ። እነዛ ላይ ውሃ መድፋት ለአንተ እንደ ምጣድ ማንሸሻ መስሎ ከታየህ ጫኔ ወድቀሃል። እዚህ ጋር ገባህ አይደለ? ስለዚህ ስራውን መስራት ካለባቸው ርቀታቸውን ጠብቀው እናንተ ጋር ሊፈምሱ የመጡ ሰዎች እናንተ ያ ማንኛውንም ሰው በፍቅር ጠባርጋችሁ የመጣችሁ ሰዎች ሩትዬ ጋር የምትሰራው ቪዲዮና አሁን ላይ የለም እኮ ቪዲዮህን የለም እኮ ሁሉም ተስፋ የቆረጠ ነው። ነገር ሆነቱን ጫኔ ወድቀሃል አንተ ወረዴ። ስለዚህ ተው ለማለት ፈልጌ ነው እንጂ እኔ እንደ ሄርሜላ የራሷ ተው ከታልተው የራሷ የሆነ ትዳር አላት እኮ። አንተም እኮ የራስ የሆነ ትዳር አለክ። ትዳርክን ልጅህን ይዘሃል እኮ ከጀርባ አለ እኮ። 80 አልወረደም፣ ሚስትክ ናት፣ ልጅክ ነው። ግን በቃ አለ አይደለ የስራው ባህሪ ነው ብለክ አሁን እኮ ሞኝ የለም እኮ ወይ አለመታደል ወይ አለመማር አገዳ ላገዳ ቁረን ለቁረን። አንተ ተምረህ መውደቅህ በጣም ያሳዝናል። ውሰጂን። ለማንኛውም ፍቅርዬ መልካም የፍቅር ዘመን ያርግልሽ። እንወድሻለን፣ እናከብርሻለን። ሩትዬ በርቺ እህት አለም። የልጅሽ እናት ያርግሽ። ሁልጊዜም ጠንካራ ሴት ነሽ። ግን በባሉ የሆነ የሚያስደስት ነገር ልጃችሁን አቅፋችሁ ተደስታችሁ ሁልጊዜ ዶራል በጣም ስለደበረኝ ነው፣ ይቅርታ አድርጉልኝ። ያስጠላል አንዳንድ ጊዜና ሁልጊዜ ዶራል ምንድን ነው ሩትዬ እንደዚህ የኔ ማር? ስለዚህ አንቺ ውብ ሴት እኮ ነሽ፣ ቆንጆዬ ሴት እኮ ነሽ። ለምን እንደዚህ ታደርጊያለሽ ማር? ጥሩ አላደረጋችሁም። ለማንኛውም መልካም የስራ ዘመን ያርግላችሁ። ፍቅርዬ እንወዳችኋለን። ሩትዬ እወድሻለሁ፣ አከብርሻለሁ። እህታለም እድሜና ጤና ይስጠሽ ከነ ልጅሽ የኔ ውብ። ስለዚህ ሁሌም አሸናፊ ነሽ። ደግሞ በርቺ፣ ወደፊት ነው እንጂ ወደኋላ የለም።